ለምንድነው ታጅቦ የሚሄደው? ቸርች ውስጥስ ቢሆን መንፈሱ ካለ እየባረከ ቢሄድ ምን ችግር አለው? እሱ ሊመጣ ነው ተብሎ ከኋላ ጡንቻ የሞላባቸው ዘለው ምስኪን ወይ የታመመ ነው ወይ ልጅ ያዘለች ናት ወይ ደግሞ የደከመው ነው በጡንቻቸው እየገፏቸው እሱ በማል የሚያልፈው ለምንድን ነው? የኢየሱስ መንፈስ ካለ ደግሞ የሚፈውስ አለ ሰጥቶታል። ግን ቢጠቀምበት በምን አይነት ነው የሚጠቀምበት? ሰውን እየነካ እየዳሰሰ ቸርች ውስጥ የመጣው ሰው ቢከበር ምን ችግር አለው? እና በጣም ነው ህዝቡ የሚገፋው። እንደገና ደግሞ አጋንንትስ ሲመታ ቀጥታ ወደ መድረክ ሄዶ ያ አጋንንት የወጣበት የተገለጸበት ህዝብ እያንዳንዱ ነፃ ቢያወጣው ምን ችግር አለ? ገና እንደወጣ ወደ ውስጥ ነው ወደ ጓሮ ነው የሚሸኘው። ስንቱ ራሱን ሳያቅ ስንቱ ተዘርፎ ስንቱ ነፃ ሳይወጣ ተመልሶ አቧራ ለብሶ በትክክል ዴሊቨር ሳይሆን ነው የሚወጣው። እኔ ቤተክርስቲያንን እየወቀስኩኝ አይደለም። እንትን አገልግሎት ከተባለ መጀመሪያ ስታገለግለው በነበረበት አገልግሎት መቀጠል ነው። ገንዘብ ስለበዛ መሸፈኑም መከለሉም መታጀቡም አገልግሎቱን ዴሊቨር የሚሆኑትንም 2-3 ማረጉ ሰማይን የሚያስደስተው አልመሰለኝም። እኔ ስሜታዊ መሆን አልፈለግም። እኔ እዛ ትገለገያለሽ? አዎ እገለገላለሁ። ግን አገልግሎቱ ገንዘብ ስለበዛ ነገሮች እዛ ጋር ቅድመቴ እንዳለችው በብዙ ችግር የሄደው ህብረተሰብ ምንም አይነት አገልግሎት ሳያገኝ ተማምቆ ወይንም ታቅፎ የመጣ ታዝሎ ሄደው ተመልሶ እንደዛው የሚወጣበት ቤት ሆኗል። ስለዚህ ድሮ በዛኛው ቤት በነበርን ሰዓት ታቦት መጣ ዞር በሉ እንዳትነኩ ተብለን እንደምንገፈተረው እዚህም ተመሳሳይ ቁጥር 2 ነው የሆነው። ስለዚህ ታች ወርዶ ህዝቡን እየነካ አራራ አሁን በቴሌቪዥን ያለው አራራ ሮብ የሚያገለግለው ያ ሁሉ ህዝብ ገብቶ ግማሹ በተጸለየበት ዘይት ግማሹ በሌሎች አገልጋዮች ተነክቶ ነው የሚወጣው። ስለዚህ ትክክለኛ አገልግሎት ከቸርች ውስጥ መካሄድ አለበት። ቅባት የለበትም አንለም። ብዙ ነገር አይተናል። ማን ዋሻው ብዙ ነገር። ያንን ግን ህዝቡ በነፃነት እንደ ክርስቲያን ተጠቅሞ መውጣት አለበት። ህዝቡ ከቸርች አንስቶ መገፍተር የለበትም። እሱ በቸርች ውስጥ መታጀብ የለበትም። ቤቱ የእግዚአብሔር ቤት ነው። በቃ በተሰጠው ጸጋ በነፃነት ሁሉን እየነካ በህዝቡ ውስጥ እየሄደ አገልግሎቱን ያሻሽል እንጂ አሁን እዛም ሄደው በቀን እየወረደ የምናያቸው ደግሞ እንደዚህ በቀን ጣሪያ እየደረሱ ቅድመቴ ተናግራለች። የትኛውን ንግድ ነው የሚነግዱት? የትኛውን መሬት ነው የሚቆፍሩት? የህዝብ ገንዘብ ነው። ስለዚህ ከሰው ተቀብሎ ያንኑ ሰው መሸሽ ያንኑ ሰው መጸየፍ የበለጠ ኃጢአት ነው። ያ ገንዘብ የደሃው እያንዳንዱ ህዝብ የሰጠው ነው እንጂ ከየትም ቦታ አላመጣው። የህዝቡ ነው። ለህዝቡ ለገንዘቡ ሲባል ተቀርቦ ለጸሎትና ለችግሩ ሲሄድ ደግሞ ተገፍቶ አይሆንም። ስለዚህ ገንዘቡንም እንደወደዱት ህዝቡንም ይውደዱት በቃ። ስለዚህ እኔ በትክክለኛ አልደብቅም። ትገለገያለሽ? አው ገለገላለሁ። ግን ሁሌ ውስጤ እየወረደ ነው የሚመጣው። ከውስጥ አንስቶ አሰራሩ መቀየር አለበት። በቃ ይሄን የኔ ሐሳብ እና ተባረኩ። አመሰግናለሁ። እኔ የድሮ ክርስቲያን አይደለሁም እንዳልኩ በቻናል ነው ይሄንን እንትን ያልኩት። ተአምራት አይቼ ደሞም ተደርጎልኛል። ቀብቷቸዋል። ግን አገልግሎቱ ትክክል ነው ትክክል አይደለም። በቃ ህዝቡ የሚፈልገውን በእግዚአብሔር ቤት በነፃነት ተመላልሶ በነፃነት የእግዚአብሔር መንፈስ የተሰጣቸውን ተገልግሎበት መፍትሄ አግኝቶ ወደ ቤቱ መመለስ አለበት እና ሁለተኛ ታቦት አይሁን። ራሱን ነፃ ያውጣ፣ ከህዝቡ ጋር ይቀላቅል።
በቃ ይሄ ትክክለኛ በውጭም በውስጥም መከበቡ አያስፈልግም። በቃ የያዘው ኢየሱስ መንፈስ ነው አይደል? የሚሰራ መንፈስ ነው አይደል? እየዳሰሰ የሚወድቀው ከሰው ላይ ይውደቅ፣ ነፃ የሚወጣው ይውጣ። እግዚአብሔር እንደወደደ ይስራ። ቅባት አለበት፣ አዎ አለበት። እንዴት ነው የሚጠቀምበት? ጥያቄ ምልክት ነው ለኔ። አመሰግናለሁ። ተባረኩ። እሺ ኪዳን ተባረኪ። ከላይ ፓስተር ቤንጃ አለ፣ ከላይ ፓስተር ቤንጃ አለ። ፓስተር ቤንጃ ሚውትን ክፈት እና ጀምር። ሀሳብን መስጠት ትችላለህ። ከስር ለኋላዊም አለ፣ ትቀጥላለህ። አመሰግናለሁ። እንደምን ዋላችሁ? ሰላም ናችሁ? ሰላም ይብዛላችሁ። እንግዲህ ያው ወገኖች ብዙ ተናግረዋል። እግዚአብሔር ይባርካቸው። ሁለቱም እህቶች እግዚአብሔር ይባርካችሁ፣ ሌሎቻችሁም እግዚአብሔር ይባርካችሁ። በቅርቡ በወንጌል አማኞች መካከል የተከሰተው ነገር አንዴ ፓስተር ይቅርታ፣ ሆፕ ወደፊት ናና ትንሽ ደቂቃ እንትን ለውጣ ስለሆነ ከፊት ሆነ ማኔጅ አድርግልኝ። ሞዴሬተር ስለሆንክ ከፊት መጥተህ ማኔጅ እያደረግክ እንትን በል። እንግዲህ ቤቱን ለተወሰነ ጊዜ ሆፕ ነው የሚመራው። እኔ ለተወሰነች ደቂቃ እጠብቃለሁ። ችግር የለም። እሺ ተባረኩልን። በቅርብ ጊዜ የተፈጠረው ነገር ያው ሁላችንንም ይመለከተናል፣ ደግሞም ያገባናል፣ ደግሞም ስለሚነካን ስለሚያመንም አንዳንድ ነገር መናገሩ ጥሩ ነው። ወንድም ወንድሙን ይስላል፣ ብረት ብረትን ይስላል ይላል መጽሐፍ ቅዱስ። ያው ወንድም ለወንድም መድኃኒት ነው። ትልቁ ነገር እውነትን መናገሩና እንደ እግዚአብሔር ቃል መናገሩ ነው። እውነት የእግዚአብሔር ቃል ነው እና ምንድነው መጀመሪያ አጀብ ለምን ይበዛል የሚል ነው ከላይ ያለው አመራር ያስቀመጠው ወይም ካውንስሉ ያስቀመጠው። አጀብ ይሄን ያህል አንድ የእግዚአብሔር ሰው ለመቀበል በውጫዊ ነገር የገነነ ነገር ለምን ይሆናል ነው። እንደ ምድራዊ ነገር ለምን ይሆናል የሚል ነው። ያ ነገርም ትክክል ነው። ምናልባት ይሄንን ነገር ያደረጉ ወይንም ደግሞ አጀቡን የፈቀዱ ሰዎች ምን ያህል በክርስትና ውስጥ እንዳሉም አይታወቅም። ምክንያቱም በክልሉ መንግስት ስለተደረገ እዛ መንግስት አመራር ላይ ክርስቲያንም እግዚአብሔር ሰውም ሊኖር ይችላል፣ ላይኖርም ይችላል። ስለዚህ መንፈሳዊ ነገር ባልገባቸውም ሰው ተደርጎ ሊሆን ይችላልና ርማት ይደረግ ነው፣ ይስተካከል ነው። በዛ መሃል በተሰነዘረው ለምን ይሆናል በሚለው ነው የተሰጠው መልስ። ነገሮችን የሚያለዝብ ሳይሆን ነገሮችን የሚያከር ሆኖ ነው የተገኘው። ከእግዚአብሔር ሰው ከኢዩ የተሰጠው መልስ ማለት ነው። የመልስ ምቱ እንደገና ደግሞ የበላይ አካልን ወይንም ካውንስሉን ወደ ሌላ እርምጃ እንዲሄድ አደረገው ማለት ነው። እና ጥያቄው መጀመሪያ ተገቢ ነው መሆን የነበረበት ምን አጠፋው የሚል ነበረ መሆን የነበረበት። ከዛ ይሄ ተብሎ ሲነገር ለዛ ነገር ማስተካከያ ቢደረግ ይሄ ነገር ሁሉ አይሆንም ነበረ። አሁን ደግሞ ከተፈጠረ በኋላ የተፈጠረው ነገር የሚሰጠው መልስ ትክክል አይደለም። አንደኛ ሰሞኑንም ተናግረናል። ሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሕዝብን አለቃ ክፉ ነገር አትናገረው ይላል። ዋነኛ ነገር፣ መሰረታዊ ነገር የሕዝብን አለቃ ክፉ ነገር አትናገረው ይላል። ክፉ ተነግሯል አልተነገረም ለሕዝቡ ትቻለሁ። ሕዝቡ አእምሮው ሕሊናው የእግዚአብሔር ስለሆነ ያመዛዝናል። ለሕዝብ አለቃ ክፉ ነገር አትናገር ይላል። ስለዚህ
የትኛው ትክክል እንዳልሆነ እዚህ ላይ እንግዲህ ይገልጻል ማለት ነው። በእግዚአብሔር ቃል መነጽር ነው ሁሉንም የምናየው። የተጠየቀውን ወይም የተሰጠውን መመሪያ በእግዚአብሔር ቃል እናያለን። የተሰጠውንም መልስ በእግዚአብሔር ቃል እናያለን። የእግዚአብሔር ቃል የማይደግፈው ነገር ሁሉ ውድቅ መሆን አለበት። ያ ነገር ውድቅ ነው፣ የእግዚአብሔር ቃል ትክክል ነው፣ ከሌ ትክክል አይደለም የሚል ሰው እውነትን የሚናገር ነው። ስለዚህ መሆን የነበረበት እንደኔ አስተያየት ነቢይ ኢዩ የእግዚአብሔር ሰው ጸጋው ይሰራበታል። ስለ ጸጋው እግዚአብሔርን እናከብራለን። ካገለገላችሁ በኋላ ማንጠቅም ባሪያዎች ነን በሉ ስላሉ ከእግዚአብሔር ዘንድ ዋጋ አለውና ጸጋው ነው የሚከበረው። ክብር ለእግዚአብሔር ይሁን ነው የምንለው። ስለ ጸጋው ኢዩ ሽልማን ነው የሚጠብቀው በሰማይ። ስለዚህ ካገለገለ በኋላ የማልጠቅም ባሪያ ነኝ ጌታ ሆይ ማለት መቻል አለበት። የእግዚአብሔር ቃል የማልጠቅም ባሪያ ነኝ ካለ ደግሞ ባሪያ አገልጋይ ነው፣ ዝቅ ያለ ነው። መንፈሳዊ ባሪያ እያልኩ ነው። ዝቅ የሚል ነውና ለአባቶች መታዘዝ አለበት። የሚሰጠው መልስ ግን በእግዚአብሔር ቤት ያሉትን ግልገሉንም በጉንም ጠቦቱንም ወደ ሌላ ደረጃ ሌላ ትምህርት የሚሰጥ ነው። ይሄ ደግሞ ጥሩ አይደለም። ትውልድን የሚገነባ ወደ ክርስቶስ የሚያቀርብ ሳይሆን የመጥፎ ምሳሌ ነው። ስለዚህ የእግዚአብሔር ሰው ነቢዩ የበላይ አካልን ቃሉ በሚያዘው መሰረት ይቅርታ መጠየቅ አለበት። አንደኛ ይቅርታው ፈውስን ያመጣል። ለነቢዩም ፈውስን ያመጣል። ልቡ ክሊር ይሆናል። በምንም አያዝንም። ይቅርታ ካለ በኋላ ከሱ በኩል ይጨርሳል። የሚፈለገውን ይወጣል ማለት ነው። እንደገና ደግሞ ካውንስሉም ይፈወሳል። እሱ ይቅርታ ካለ በኋላ ከይቅርታ በላይ ምንም የለምና ለወንድማችን ወይንም ለነቢይ ኢዩ ይቅርታ የማያደርግበት ምክንያት የለም። ካውንስሉ ጴጥሮስን ጌታ ኢየሱስን እንደጠየቀው ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅርታ ላድርግ? 7 ጊዜ ነውን? አይደለም፣ 7 ጊዜ ሳይሆን 70 ጊዜ። 70 በ7 ሲባዛ 490። ይህን ሁሉ ይቅርታ ሳያደርግ ሰውየው ከምድር ሊሰናበት ይችላልና ጌታ ኢየሱስ ሁልጊዜ ይቅር በል ነው በአጠቃላይ። ስለዚህ የበላይ አመራሩም ይቅር የማይልበት ምክንያት የለም። የእግዚአብሔር ሕዝብ ሁሉ ይፈወሳል። ነቢይ ኢዩ ይቅርታ ካለ ሁሉም ይፈወሳል። ለኢዩ ያለን ልብ ሁሉ ከበፊቱ ይጨምራል። በፊት ከሚሰራበት የእግዚአብሔር ቅባት ሌላ ይጨምርበታል። ለምን? ዝቅ ነው ያለው። እንደ ኢየሱስ ክርስቶስ ባህሪ ነው የሄደው። ይቅርታ የኢየሱስ ባህሪ ነው። የሚንጠራራ የኢየሱስ ባህሪ አይደለም። ዝቅ የሚል ነው የጌታ የኢየሱስ ባህሪ። የሚወርድ ነው። እሱ እንደወረደ የወጉትን የሚሰቅሉትን ሁሉ የሚያደርጉትን አያውቁምና ይቅር በላቸው እንዳለ ክርስቶስን ልበሱ እንደሚል የጌታ ኢየሱስ ክርስቶስን ባህሪ መላበስ አለበት የእግዚአብሔር ሰው ለመሆን። በነገራችን ላይ በጸጋ ስጦታ አይደለም መንግሥተ ሰማያት ወይም ገነት የምንገባው። እሱማ የእግዚአብሔር ነው። ኬታ መጡ። ስለዚህ በእግዚአብሔር ባህሪ መንፈሳዊ ፍሬ፣ መንፈሳዊ ኑሮ የእግዚአብሔርን ባህሪ በመኖር ነው። ጋላትያ ምዕራፍ 5 ቁጥር 22 ላይ የእግዚአብሔርን ባህሪ ትኖራለህ ወይ? ዝቅ ትላለህ ወይ? ትህትናን ተላብሰሃል ወይ የሚለው ነው። ስለዚህ አንዳንዶችም ሙት አድርጎ ነገሩን ዳይቨርት የሚያደርጉ አሉ። ስለዚህ እኔ በልቤ የዋህም ትሁትም ነው ከኔ ተማሩ ስለሚል
ከኔ ተማሩ ስላለ ጌታ ኢየሱስ ማቴዎስ 11:28 ላይ ትህትና ከኢየሱስ መማር ነው። ትህትናን ያልተባበሰ ማንነት ከኢየሱስ አይደለም፣ ከኢየሱስ አይደለም። ከኔ ተማሩ ያለው ከየት ነው የተማሩት? የሚንጠራሩት ከየት ነው የተማሩት? ስለዚህ የጌታ የኢየሱስን ባህሪ መላበስ ነው። ኢየሱስን እኮ እንደ ልብስ አይደለም ምን ለብሰው። ክርስቶስን ጌታ ኢየሱስን ልበሱት ስል መጽሐፍ ቅዱስ ባህሪውን በመኖር ነው። እሱ የተመላለሰበትን ሕይወት በመኖር ነው። የተቀጠቀጠ ሸምበቆ እንኳን አይሰብርም ባሪያዬ እኮ ነው የሚለው መጽሐፍ ቅዱስ ስለ ጌታ ኢየሱስ ሲናገር። ማንንም አይጎዳም ነው። እሱ ትሁት ነው። ስለዚህ መውረድ ይሄ አንድ ቁጥር ነው። የእግዚአብሔርን ሕዝብ በኢትዮጵያ ውስጥ ያለውን ሁሉ ይፈውሳል። በዓለም ላይ ያለውን የእግዚአብሔር ሕዝብ ሁሉ የሚከታተለውን ይሄን ነገር የሰማ ትውልደ ኢትዮጵያ የሆነውን በነገሩ ያዘኑትን ሁሉ ይፈውሳል። ምን? ይቅርታ፣ እንደ እግዚአብሔር ቃል ይቅርታ፣ ለአባቶች መገዛት፣ ከስር መሆን፣ እንደ ኢያሱ በሙሴ ስር እጅ ላይ ውሃ ሲጨምር እንዳደገ፣ እንደ ኤልሳ በኤልያስ ላይ ውሃ ሲጨምር እግዚአብሔር እኮ ለዚህ ነው ከፍ ከፍ ያደረጋቸው። ራሳቸውን ስላላንጠራሩ እኮ ነው። ውሃ በእጅ ላይ የሚጨምር ማለት ታዛዥ ትሁት ለማለት እኮ ነው። የሙሴ ተላላኪ ለማለት፣ የሙሴ አገልጋይ ለማለት እኮ ነው። ሙሴ በራሱም አንዳንድ ጊዜ ሊታጠብ ይችላል እኮ ኢያሱ አይኖርም። ግን ባህሪውን ነው የሚገልጸው። እንዴት ዝቅ እንዳሉ ነው የሚገልጸው። ለአባቶች አለመታዘዝ በእግዚአብሔር ቤት ያሉትን ዮሐንስ ወንጌል ምዕራፍ 21 ላይ ጌታ ኢየሱስ በጎቼን ጠብቅ ብሎ 3 አይነት በጎች ለጴጥሮስ የገለጸው እነሱ የይሁን አባባል አልሰሙም። ግልገሉ አልሰማም። ደህንነት የተማረው ገና አዲስ የሆነ በጌታ አዲስ የሆነ መንፈሳዊ ነገሩ ያላደገ አጥንት መብላት የማይችለው ጠቦቱስ፣ ጎረምሳ፣ ወጣቱ እሱም አልሰማም። የሰጠውን መልስ እንደገና በጉስ አልሰማም። በእግዚአብሔር ቤት ቆዩ የበሰሉ ለጌታ ያደሩ ለወንጌል ዋጋ የከፈሉ በግ የሚላቸው እነሱስ አልሰሙም። እነዚህ ሁሉ ታዲያ እንዴት ነው ጥሩ ምሳሌ የሚሆነው? ነገስ በምንድን ነው የሚመለሰው? ያንም ማርከሻው ማክሸፋው ይቅርታ ነው። ይቅርታ ይመታል። ምኑን ይመታል? በፊት የተደረገውን ሁሉ ይመታዋል፣ ያወርደዋል። ወደ ላይ የወጣውን ግራፉን ታች ነው የሚያወርደው። ስለዚህ አገልግሎቱን እግዚአብሔር የሚሰራበት የዴሊቨራንስ የፈውስ አገልግሎትን እግዚአብሔር ስለሰጠን እግዚአብሔርን እንባርካለን። ጸጋው ፍጹም ነው፣ ተቀባዩ ግን ፍጹም አይደለም። ማንኛውም ሰው እግዚአብሔር የተቸገረው በዘመናት መካከል በዚህ ነው። ሰጪው ፍጹም ነው፣ ተቀባዩ ፍጹም አይደለም። ስለዚህ ወደ ፍጽምና የሚያመጣው የእግዚአብሔር ቃል ነው። ለዚህ ነው ጌታ ኢየሱስ አንዱ 30 አንዱ 60 አንዱ 100 ያፈራል አለ። ቢቸግር ነው እንጂ እኮ ሁሉም 100 እንዲያፈራ ነው። እሺ 30ውንም አልጠላም 60ውንም አልጠላም እያለ ነው ጌታ። ስለዚህ ምን ለማለት ነው ይሄን የምናገረው? ተቀባዩ ፍጹም አይደለም። በዚህ የእግዚአብሔር ቃል ነው ወንድማችንን የምናየው። ታዲያ ወንድማችንን እንጣለው አንጥለውም? ምን መሆን አለበት? እናት ልጅ በጭቃ ሲጨማለቅ አጥባው ብላት አንስታው ስማው እንደምታቅፈው ካውንስሉም ነገሩን አስተካክሎ እንደ እግዚአብሔር ቃል ወንድማችን አገልግሎቱን እንዲቀጥል ማድረግ ነው። ይሄን ደግሞ አባቶች ያደርጋሉ ብዬ ነው እኔ ማስበው። ማን የእግዚአብሔር ቤት የተዘጋው የሚዘጋው ለሰይጣን ብቻ ነው። ሌላው ስርዓት ይዞ እንደ እግዚአብሔር ቃል ይጓዛል፣ ይቀረጻል፣ ይሰራል፣ ያድጋል። ከዛ ደግሞ እግዚአብሔር ወደ ማስደሰት ይመጣል። መንፈሳዊ ውበት ይኖረዋል።
በእግዚአብሔር ፊት ማለት ነው። እግዚአብሔር ሲያየው ልጄ ቆንጆ ነው፣ ልጄ ቆንጆ ነች ይላል። በምን? በመንፈሳዊ ሕይወቱ፣ በአፍንጫና በፀጉሩ አይደለም፣ በውጪ አለባበስ አይደለም፣ በውጪ ጋጋታ አይደለም። ጋጋታ ከጋጋታ ጋር እግዚአብሔር የለም። ፓስተርዬ በጣም ጥሩ ሐሳቦች ነው ስታነሳ የነበረው። እግዚአብሔር አምላክ በጣም አብዝቶ ይባርክ። በቃ እኛ የምንፈልገው ምንድነው? ሰው ተሰምቶት አባቶችን አክብሮ ይቅርታ መጠየቅ አለበት። ይሄ ነው መሰረታዊ ነገር ነው። መሰረታዊ ሐሳቡ ይሄ ነው። ምናልባት ያስቆምኩ ፓስተር በጣም ይቅርታ፣ ሌሎችም ወገኖች ስለገቡ ለነሱም እድል እንድንሰጥ ስለፈለኩ ነውና ጌታ ኢየሱስ ይባርክ። መሰረታዊ ሐሳብ ግን አግኝቼዋለሁ። ይቅርታ መጠየቅ አለበት ነው በአጭር ቃል እያነሳ ያለው እና ፓስተር እግዚአብሔር ይባርክ። ተባረክልኝ። ኦኬ ትክክል ነው። ለተሰጠኝ እድል አመሰግናለሁ። አመሰግናለሁ እና እናመሰግናለን። ሆፕ ሉዓላዊ ተራውን ስንሰጠው ከሉዓላዊ በኋላ ደግሞ ታች አስረትም ማለ ሌሎችም እንደዛ ይቀጥላሉ ማለት ነው። ሉዓላዊ ቢዚ ነህ? ሉዓላዊ ቢዚ ነህ? ቢዚ ነው መሰለኝ። ወይ ትሩሉ ለምለው እድልን እንሰጣለን 3 ደቂቃ። ያው ቀጥሉ። ስራ ቦታ ነኝ፣ ሲመችኝ ይገባሉ። ኦኬ እሺ። ትሩሉ የምለውስ ትሩሉ ቢዚ ነህ? ኦኬ ለሱም እድል ለመስጠት ነበር። አይ ይሰማል። ትሩዝሊ ነኝ። ኦኬ ትሩዝሊ ሶሪ። እሺ አውራ። እሺ በጣም አመሰግናለሁ። እየሰማሁኝ ነበር ቅድም። እኔ ደግሞ ያለኝ ሐሳብ ምንድነው እንግዲህ ሁለት አይነት ነገር ነው እዚህ ቤት ውስጥ የሰማሁት። አንደኛው ግሩፕ እዩ ጩፋ እውነተኛ የእግዚአብሔር አገልጋይ ነው፣ ነብይ ነው፣ ግን ደግሞ አንዳንድ ስህተቶች አሉ፣ በሰጠው መግለጫ ላይ ስህተት አለ፣ ዘይት በመሸጥ ስህተት ሰርቷል የሚል ወገን አለ። ስለዚህ በነዛ ነገሮች ይቅርታ ይጠይቅ የሚል አለ። አንደኛው ይሄ ነው። ሁለተኛው ደግሞ እዩ ጩፋ እሱ ሐሰተኛ ነብይ ነው፣ አጭበርባሪ ነው፣ ቀድሞውኑ ከጌታ አይደለም የሚያገለግልበትን መንፈስ ሌላ መንፈስ ነው የሚል ሁለት ጽንፍ ነው ያለው። ካውንስሉን በተመለከተ ካውንስሉ በዩ ጩፋም ሆነ በሌሎቹ ላይ እስካሁን የሰጠው መግለጫ እነዚህን ነገሮች ስህተቶችን ያርሙ፣ እንዲህ አይነት ስህተቶች አሉ ነው እንጂ ሐሰተኛ ነብይ ናቸው ወይም ሐሰተኛ ነብይ ነው ብሎ እስካሁን መግለጫ ሲሰጥ አላየንም። ሊሰጥም ደግሞ አይችልም። ምክንያቱም ሐሰተኝነት በመጽሐፍ ቅዱሳችን እጅግ ከበድ ያለ ነገር ስለሆነ ሐሰተኛ ነብይ ማለት ቀድሞውኑ የሚያገለግልበትን መንፈስ ወር ደግሞ ያንን ሰው በነብይነት ቀብቶ የላከው የጨለማ ዓለም አገዛዝ የዚህ ዓለም መንፈስ ነው ቀብቶ የላከው ማለት ነው እንጂ የሆነ ስህተት የሚሰራ ማለት አይደለም። እዩ ጩፋ ዛሬ ዘይት ሸጣ ሐሰተኛ ነብይ ነው። ከዛ መሸጥ ሲያቆም ወይ ደግሞ ያሉትን ነገሮች ሲያስተካክል እውነተኛ ይሆናል። ይሄ እንደ እግዚአብሔር ቃል የተሳሳተ ነው። እኔ የማምንበት ምንድነው ከካውንስሉ ጋር ነው መስማማው። በምንድነው ከተባለ መታረም ያለባቸው ነገሮች ይታረሙና ከዛ ነገሮች ይጠራሉ። ለምን እንኳን አይደለም ይሄንንና ስጋ መብላት ወንድሜን የሚያሰናክለው ከሆነ እሱን እንኳን እተዋለሁ ብሏል። ነገሮች ትክክል ስለሆኑ ሳይሆን ጀስት በቃ ሌሎች የማይታነጹበት ነገር ከሆነ ቢቀር መልካም ነው ላለው። ሌላኛው የታዘብኩት ትክክል ያልሆነው ነገር ራሱ ካውንስሉን እንደ አባት የምናያቸው ትላልቅ አባቶች ናቸው። እዩ ጩፋ ለኛ የተነሳልን ነብይ ነው ብለን እናምናለን። በሱ በጣም ብዙዎች ከአጋንንት ስራ ሲፈቱ አይተናል፣ ሲፈወሱ አይተናል። በጣም ብዙ ሰዎች ወደ ጌታ መንግስት ሲቀላቀሉ አይተናል። ይሄ የሚካድ ነገር አይደለም። ለዚህ እውቅናም አልሰጡም፣ እንደ አንድ ነብይም አይቀበሉትም። እንደው በማዕቀፍ ስራቸው ታቀፈ እንጂ የመጀመሪያ ቀን ካውንስሉ ወክሎ መግለጫ የሰጠው ሰው በጣም ሚስትሪት ነው ያደረገው። ማለት እነዚህ እንትን እያለን በጣም እያዋረደ እየተሳለቀ ነው የሚናገረው እና ይሄ አያከባብረንም፣ አያዛልቅም። ስለዚህ ይሄ በጣም ፈጽሞ የተሳሳተ ነገር ነው። ማንኛውም ሰው አትሊስት በሰውነቱ መከበር አለበት። አንድ ሁለተኛ ደግሞ በሚያገለግልበት የአገልግሎት ስልጣን እንዳለው ስምና ክብር ቢያንስ ያንን ነገር ባይቀበሉ እንኳን በአክብሮት ነው ሰው ንግግሩን የሚያደርገው። ምክንያቱም ንግግራችሁ በጨው እንደተቀመመ በጸጋ ይሁን ስለሚል
ብዙ የሚሰማቸው ሰው ስላለ አስረዘም ትሩዝሊ አይ ማስረዘም ሳይሆን አንድ አቅጣጫ ነው እያወራህ ያለው። እሱስ ምን ያህል የእግዚአብሔር መንፈስ ያለበት ሰው ምን ያህል አክብሮት ሰጥቶ ነው እየተናገረ ያለው? እሱ የጀመሩት እኮ እነሱ ናቸው። አንድ አቅጣጫ ነው። አይ ነው ሁለቱንም እያለው እኮ እኔ እሱም ቢሆን በንግግሩም በምንም የተሳሳተ ነገር ካለ ይቅርታ ይጠይቅ አንድ ነገር ነው። ይሄን ስላለ ግን ሐሰተኛ አይደለም ብያለሁ። አልተሳሳተም እያልኩ እሱ ጻድቅ ነው እያልኩ አይደለም። ግን ቀድሞውኑ ይሄንን ስሜት አጫሪ ነገር ውስጥ የከተቱት እነሱ ናቸው። ለምሳሌ የሐዋሳ ፕሮግራም ከተካሄደ በኋላ መግለጫ ተሰጠ። እንደዚህ አይነት አጀብ ምናምን ብሎ ያ መግለጫ የሰጠው ሰውዬ ትክክለኛ ከአንድ መሪ የሚጠበቅ ንግግር ሳይሆን በጣም ንቀት የተሞላበት በጣም የሚያዋርድ ስብዕናን የሚነካ እስኪ ለምሳሌ ስብዕናን የሚነካ መሆኑ ማለት በሱ ህይወት ላይ የሌላ አዲስ ነገር ተናግሮ ይመስልሃል? እስቲ ምናልባት ግልጽ አድርገው። ለምሳሌ አሁን አጀብን በተመለከተ እኔ አጀብ አንደኛ ነገር እሱ አይደለም አይደል አጀቡን ያዘጋጀው ማለት የሆነ ሰው እንግዳ ሆኖ የሆነ ቦታ ሄደ እንግዳችንን እንቀበል ብለው የሐዋሳ ክልላዊ መንግስት በራሱ መንገድ ትክክል ነው ብሎ ያሰበውን አይነት አቀባበል አደረገለት። መወቀስም ካለበት እንግዳ ተቀባይ ያለበት ትራዝሌ አሸናፊ ቀጥል። ኦኬ ዛሬ የሚያወራን የነበረው ርዕስ ይቅርታ መጠየቅ ያለበት ካውንስሉ ነው ወይስ እዩ ነው በሚለው ለነ እንጂ ስለ ሐሰተኝነት አላነሰንም። ይሄ ከርዕሱም ከአውዳችን ውጪ ነን። ስለ ሐሰተኝነት ካውንስሉም እንደዛ አላለም። እኛም በዚህ ርዕስ አይደለም። እዩ ለካውንስሉ የመለሰው ምላሽ አግባብ ነው። በጣም ትባለው እንደዛ ስትል ነበር ቅድም አልሰማህትም ማለት ነው። ዋይ እኛ ስለ ግለሰቦች አይደለም ቤቱ ያነሳው ርዕስ ማን ነው ይቅርታ መጠየቅ ያለበት ነው እንጂ እከሌ ሐሰተኛውን ሐሰተኛ ሳይሆን ድርጊቱ የሚያደርገው ድርጊት መጽሐፍ ቅዱሳዊ ነው። ይሄ የሚሸጠው ዘይት ውሃ መጽሐፍ ቅዱሳዊ ነው ወይ በሚለው ላይ በድርጊቱ ላይ ነው እና ለአባቶች ለካውንስሉ የመለሰው መጽሐፍ ቅዱሳዊ ነው ወይ እነሱስ ካውንስሉ ለእዩ በደብዳቤ የገለጸው ነገር እንደ አባት መደረግ ነገር ነው ብለን ውይይት ነው። እኛ የእዩም ደቀ መዛሙርት አይደለንም፣ የካውንስሉም ደቀ መዛሙርት አይደለንም፣ የክርስቶስ ደቀ መዛሙርት ነን። ሁለቱንም በማን ቃል ነው የምናየው? በእግዚአብሔር ቃል እንመዝናለን። መመዘኛችን ምንድነው? የእግዚአብሔር ቃል ነው። ቅድም ደግሞ ፕሮግራም ሲዘጋጅ ይሄ እዩ አይደለም ክልሉ በራሱ ተቀብሏል ብላል እጅውን ይሄ አንድ ፕሮግራም ክሩሴ ሲዘጋጅ እያንዳንዷን ነገር ትነጋገራለህ። ሰው የሚመጣበትን ካፕሌን የሚወርደበትን ማንም እንደሚቀበል እጃባ እንደምን ማርሽባ እንዲሁን ይሄ አለ። ወጪው ራሱ ክልሉን ወይስ እዩን ሁሉንም ነገር እያንዳንዷን ነገር ትነጋገራለህ። ለምሳሌ እዩ ሳይፈልግ ያ ሆነ እሱ ወደ ሌላ ጥያቄ ይወስደናል። እውነትም እንደዚህ የወጡት ለእዩ ነው ወይስ ለእግዚአብሔር ክብር ነው? እሱም ሌላ ጥያቄ ነው። አሁን ዛሬ ርዕሳችን ማን ነው ያጠፋው? እዩ ለያማልስ ለካውንስሉ መመለስ ላይ ነበረበት። ካውንስሉስ በዛ መልኩ እዩን መገሰጽ ነበረበት። ሁለታቸውም ይቅርታ ይጠይቁ ወይስ እንዴት ነው በሚለው ላይ ነው እንጂ እዩ ሐሰተኛ ነብይ ነው አይደለም በሚለው ዙሪያ አይደለም። ወደ እሱ አንግባ። እንደዛ ካልተባለ ይቅርታ ጠይቃለሁ። እኔ እንደዛ የሰማው መስሎኝ ነው መጀመሪያ ስገባ። ግን ሞር ደግሞ እኔ ትንሽ ሰፋ ያለኝ ሐሳብ ምን መሰለ እንግዲህ ሁሉም አሁን 45 ሚሊዮን አካባቢ ፕሮቴስታንት ወይም ደግሞ የወንጌል አማኝ በአንድ ላይ በካውንስሉ ስር ታቅፎ ይገኛል። ካውንስሉ ከመምጣቱ በፊት ሁሉም የራሱን ጥግ ይዞ በራሷ ህብረት ታቅፎ ነው ያለው። ለምንድነው በራሱ ህብረት የሆነው ከተባለ ሁሉም የሚመጣበት ዶክትሪናል ኢሹ አለበት። አንዳንዱ ኢቫንጀሊካል ነው፣ አንዱ ባፕቲስት ነው፣ አንዳንዱ ፔንቴኮስታል ነው፣ አንዳንዱ በነቢያት ያምናል። እነዚህ ሁሉ አንድ ላይ ነው ካውንስሉ ይዞልህ። ስለዚህ ይሄ ብጥብጥ ይነሳል ማለት ነው። ለምሳሌ እኔን ብትጠይቀኝ በነብይ አምናለሁ። በነብይ አምናለሁ ማለት እግዚአብሔር በዚህ ዘመን ነቢያትን እንደሚልክ አምናለሁ። አንድ ከላከ ደግሞ ነቢያት ደግሞ በመጽሐፍ ቅዱስ የሚሰጣቸው ክብርና የሚሰጣቸው ስፍራ አለ። ያም መጠበቅ አለበት ብዬ አምናለሁ። እኔ አጀቡ ስህተት ነው ብዬ አላምንም። ማንም ያደርገው ኢቭን እዩ ራሱ ቢያደርገው ማለት ነው ስህተት ነው ብዬ አላምንም። ምክንያቱም ነብይም በነብይ ስም የሚቀበል የነብይን ዋጋ ያገኛል ይላል ራሱ ኢየሱስ ክርስቶስ ነው ያለው። ኦኬ አይ ጥሩ ጨርስና ትሞግተኛለህ ሐሳቡ እኔ አምናለሁ ነው አይደለማ። ትሩዝሊ እንዴ ስም ራሱ ትሩዝሊ እኮ ነው ስታወራ እግዚአብሔር ታወራ አጀብ ምንም ችግር የለም ያወራ ነው። ቆያ ነብይም በነብይ ስም መቀበል ብሎ ሲናገር
በወታደር አጅቦት እንደዚህ ምናምን ሲመጣ ተቀበሉት የሚል እኮ መጽሐፍ ቅዱሳዊ አንድምታ የለም። በወታደር እኮ አይደለም ጀስት ነብይ ነው ብለህ የምትፈልገውን አይነት አክብሮት ትሰጠዋለህ። እና ነቢያት ለምሳሌ በብሉይ ኪዳንም ይሁን በአዲስ ኪዳን ያሉ ነቢያቶች በዚህ ልክ አጀብ የፈጠሩ ነበሩ። ራሱ ኢየሱስን እንውሰድ። ሆሳና ሆሳና ለአርያም ያሉት እኮ መሲህ ስለሆነ ክርስቶስ ስለሆነ አይደለም፣ ነብይ ስለሆነ ነው። ዱ ዩ ኖ ዲስ ማለት ነብይ ስለሆነ ነው የምልህ። ኢየሱስ ነብይ ነው፣ በጌታ ስም የሚመጣ የተባረከ ይሁን ብለው ነው ሆሳና ሆሳና ለአርያም ብለው ያቀርባሉ። እሱ ይገባዋል፣ ምክንያቱም ፍጹም ሰው ነው፣ ፍጹም አምላክ ነው ብለን ስለ ኖ that's your interpretation። ቆይ ብራዘር፣ አሁን ከኢየሱስ አንግል አሁን እዩ ጩፋ የምታገናኝልኝ ከሆነ ስተሃል አይደለም። በዛ አላልኩ እንደጨራሽ አላልኩም። ሆሳና በአርያም በጌታ ስም የተባረከ አስቀድሞ በነቢያት የተነገረው ትንቢት ይፈጸም ዘንድ በአህያ ውርንጫ ላይ ተቀምጦ መጣ። ያ መሲሁ የተነገረው ተስፋ የተሰጠው እንደመጣ የሚያመለክት እንጂ ነብይ መጣ እንደውም እኮ ነብይ ነው አባቴ ተው ቆይ ስማኛ ነብይ በሀገሩ አይከበርም የተባለው ኢየሱስ ነብይ በሀገሩ አይከበርም ነው የተባለው ከነብይነቱ አንፃር ከሆነ ይልቅ ይሄ የሚፈጸም አስቀድሞ የተነገረው ለክራይስት ይፈጸም ዘንድ ነው። እዩናም ተጨራሽ ኧረ ተው ቀጥላችሁ ደግሞ እናምልከው ልጨርስ። እኔ እኮ ኢየሱስና እዩ እኩል ናቸው እያልኩ አይደለም፣ እንደዛ አይደለም ሐሳቤ በፍጹም አይደለም። አንተ ይኸውልህ ማች አድርገህ ስታመጣ ከሱ ጋር ማች ስታደርገው ምን እያልከን ነው? ኢየሱስ የተነገረለት ትንቢት ነው በዘካርያስ ላይ የተጻፈው ቃል ነው። እነሱ በዛን ጊዜ ያንን ያደረጉት ሰዎች መሲህ ነው እሱ ክርስቶስ ነው እግዚአብሔር ልጅ ነው ብለው አምነው አይደለም ያንን አቀባበል ያደረጉለት። በእስራኤላውያን ባህል ነብይ የሚባል ነገር ሲመጣ ትልቅ አክብሮት፣ ትልቅ ፍቅር፣ ትልቅ አቀባበል ያደርጉላቸዋል የሚለውን ለመግለጽ ነው እንጂ ኢየሱስና እሱ እግዚአብሔር አይደለም። በዛ ኮንቴክስት አሁን የዩን ማየትም በፍጹም አንችልም። በፍጹም እሺ የሳሙኤልን ላሳየህ ነብይ ሳሙኤልን ላሳየህ አዲስ ኪዳን እኮ ነው ያለው። ሳሙኤል ጋር ለምን ነብይ አዲስ ኪዳን ብሉይ ኪዳን ብሎ ነገር የለም። ነብይ አይደለም ከብሉይ ኪዳን በፊት የነበረ ነው። ትራዝሊ አንዴ እንደማመጥ ይሄ እሺ አጀባው ትክክል ነው ካልን ለሁሉም አገልጋይ ሪሊ ለአገልጋይ ክብር ነው የተደረገው ወይስ እንዴት ነው? ሰዎች ገንዘብ እየከፈሉ እንዲታጀቡ ለሁሉም ነው የተደረገው? ለሁሉም ማለት ለሁሉም አገልጋይ ለእግዚአብሔር ክብር እየተደረገ ነው እንደዚህ? ሁሉም አገልጋይ ይሄ ክብር የሚገባቸው ከሆነ ሰው ራሱ ካረግላል። አንተ እኮ ለእንትና ይደረጋል። ሰው እኮ ማን ትልቅ ነብይ እንደሆነ ማን ኖርማል አገልጋይ እንደሆነ ለይቶ ያውቃል። ያ ሁሉ መቼስ ብር ተከፍሎት ነው የወጣው አትለኝም። እኔ ማርሽ ባንዱ ይሁን ፖሊሱ ይሁን ህዝቡን አይተሃል? ግን እዛን ቀን የወጣውን ህዝብ ኮንፈረንስ የተካፈለውን ህዝብ አይተሃል? አንተ አሁን ዛሬ ህዝቡን ኑ ብትል ይመጣልሃል ያ ህዝብ? አይመጣም። ማጥዋን ማለት ነው። ትሩዝሊ አምልኮ ላይ ነው። አንተ አምልኮ ላይ ነው አባል። እኔ እዩ ጩፋ ደጋፊ ወይም ደግሞ እያመለክ ነው ማለት ሳይሆን እዩን እያመለክ ነው እንደዚህ እሱ ተሳስተሃል። ይሄ አንተ መረዳት አምልኮ ላይ ነው፣ መጥበብ ነው። እንደዛ አንጠብብ። እኛ የምናመልከው አንድ አምላክ እግዚአብሔርን ብቻ ነው። የላከውን ኢየሱስ ክርስቶስንም እናመልካለን። እሱ የቀባቸውንና በክብር ግን የላካቸውን እኛ ደግሞ እናከብርለታለን። that's my point። እየተደማመጥን ፕሊዝ ማንም ሰው አገልጋይን አያክብር ብለን አላወራንም በመሰረቱ ማለት ነው። አገልጋይ አናክብር የሚል ርዕስ እዚህ ቦታ ላይ አውርተናል እንዴ? አላወራንም በጭራሽ። ግን አገልጋዮች መከበር አለባቸው። ሪሊ እውነት ነው። የመጀመሪያ ደግሞ ልታከብር የሚገባው በአመራር ደረጃ ያሉትን ሰዎች ነው ማክበር ያለብህ። ምክንያቱም እግዚአብሔር በዘመኑ ይመሩ ዘንድ ይህንን ቦታ ሰጥቷቸዋል። መሪ ላይ ነው ያሉት። እነሱን መስማት አለ። ቢገስጹህም እንደገናም ደግሞ አፕሪሺየት የሚያደርግ ቃልም ቢናገሩ ልሰማቸው ይገባል። የመጀመሪያ ነገር ካውንስሉ ይሄ ሰው የሚሄድበትን መንገድ ሁሉ አጥንቶ በትክክል አይቶ ከዚህ በፊት በጋራም ሰብስቧቸው ግሳጼ አድርገዋል። እንደዚህ አይነት ነገር አታድርጉ የሚሉ ሐሳቦችን ተናግረዋል። ግን ይሄ ሰው ደግሞ ማቆም አልፈለገም። በዛ መንገድ ሄደ። እነሱ ደግሞ እርምጃ ወሰዱ። እርምጃ ሲወስዱ ደግሞ በቀጥታ ለነሱ የሰጠውን መልስ ብትመለከት
ማን ነው ከሰማይ የወረደ እንትን የለም ምናምን ገብቷል። ይሄ ምን ማለት ነው? መጽሐፍ ቅዱሳዊ እውነትን አለማወቅ ነው የመጀመሪያ ነገር። ያ ምንድነው? ለመሪዎች መታዘዝ እንዳለብን፣ ለእረኞች መገዛት እንዳለብን ያስተማረን የእግዚአብሔር ቃል ነው። እኛ ስናወራ ከሳምበዲ የሆነ እንትን ጋር አያይዘን አይደለም የምናወራው ከእግዚአብሔር ቃል አንጻር መሪ መከበር የለበትም ወይ ነው። መሪ ምንም ሊሆን ይችላል ግን መሪ መከበር የለበትም ወይ ብለህ እስቲ አንተ ሚዛናዊ አድርጋ አውራ። ቅድም ወንድሜ እያለህ ነው አንተ በጣም የሆነ ኒንጃ አይ ዶንት ኖ ለምን እንደዚህ እንደሆነ ካላውቅም በጣም ስትሪምሊ ነው የሄድከው በጣም እና ከዚህ አንግል እንድታወራ ያስፈልጋል። እኔ መሪ መከበር አለበት በሚለው አምናለሁ። የካውንስሉ መሪዎችንም መሪዎቼ ናቸው ብዬ አምናለሁ፣ እቀበላለሁ። ነገር ግን መሪ ደግሞ ይስታል ወይም ደግሞ መሪው ራሱ ሊሳሳት ይችላል። ወይም የተሰጠውን ስልጣን የተቀመጠበትን ወንበር የሚመጥን ንግግር ላያደርግ ይችላል። ያ ደግሞ ለሚሰማው ወገን ስሜትን የሚያጭር ነገር። እኔ አሁን እዩ ጩፋ እዛን ሰዓት ላይ ስሜታዊ ሆኖ በሰጠው ነገር ትክክል ነው እያልኩ አይደለም። ግን ያኛውንም ወገን ለምን እንተዋዋለን? ስልጣን ስለሆነ አባት ስለሆነ መሪ ስለሆነ እንደፈለገ ይናገር ነው የምትለው? ማክበር የለበትም? ይህንን ነብይ እንደ ነብይነቱ መቀበል አለበት። አገልግሎትን እንቀበላለን። በአንተ የሚድኑትን እግዚአብሔር በአንተ የሚሰራውን ስራ አፕሪሺየት እናደርጋለን። በጣም እንደ አንድ አጥቢያ ሳይሆን እንደ ሀገር ተሰብስቦ የማይሰሩትን ስራ አንተ ብቻህን እየሰራ ስለሆነ ዊሊ አፕሪሺየት ዩ እንደ ነብይ እንቀበላለን። አንተ ውድ ዕቃችን ንብረታችን ብለውት አያውቁም። ባገኙት አጋጣሚ ሁሉ መጨፍጨፍ፣ ይሄ ከመሪ አይጠበቅም። ስለዚህ ይሄ ደግሞ አንተም በሱ ቦታ ብትሆን ስትሪምሊ ሄደሃል ያልኩ ለዚህ ነው። ይኸውልህ ስትሪምሊ በጣም ሄደሃል። በጣም የተለጠጠ ነገር ውስጥ ነው የገባው። አንተ ያለበትን ዘመን ማወቅ አለብህ። ያለበት ዘመን የቤተ ክርስቲያን ዘመን ነው ወይም ደግሞ የአዲስ ኪዳን ዘመን ነው ያለንበት። እኛ ደግሞ የብሉይ ኪዳን የእስራኤል ነቢያት የሄዱበትን መንገድ አይደለም የምንከተለው። አዲስ ኪዳን ላይ መጽሐፍ ቅዱስ የነቢያት ስጦታ ለምን ሰጠ ብለህ ስትመለከት ቤተ ክርስቲያን እንድትታነጽበት እንጂ የነብይነት ስጦታ የተሰጠው ሰውዬ እንዲታጀብ አጀብ እንዲደረግለት የሆነ የተለየ የሆነ ከእግዚአብሔር ቃል ውጪ የሆነ አክብሮት እንዲሰጠው አይደለም። ገብቷል? ስለዚህ እኛ አሁን እያወራን ያለነው ርዕሱ ላይ እንድትመለስ እንፈልጋለን። ምንድነው ርዕሱ? ይቅርታ መጠየቅ አለበት ወይስ የለበትም ነው። አሸናፊ ተናግሮታል። ይቅርታ ይጠያየቁ ነው እንጂ ይቅርታ መጠየቅ አለበት አይደለም። ይጠይቁ እነሱም ይቅርታ። ኦኬ ማለት ርዕሳችን እንዴት ነው? ይቅርታ መጠየቅ ያለበት ማን ነው? ሰው በፍሪ ዲስከሽን እንዲያወራ ካውንስሉ ነው ወይስ እዩ ነው በሚለው እስካሁን እያወራን ነው። ውይይት ላይ ነበር። በጣም ካላስረዘምኩባችሁ ብዙ ሰዓት ተጠቅመሃል አንተ። ከላይ አፖስትል ማለት ነው። አንድ የመጨረሻ ሐሳብ። እሺ አንድ ደቂቃ ላይ ሐሳብን ጨርስና ለሌሎች አንድ ደቂቃ። ሌላው ደግሞ ካውንስሉ ሆነ በካውንስሉ ውስጥ የታቀፉት አሁን ለዩ ጩፋ እንደዚህ ትችት ወይም ደግሞ ሌላ ነገር የሚያቀርቡ ለምሳሌ ልንገራችሁ። መካነ ኢየሱስን እንውሰድ፣ ሙሉ ወንጌልን እንውሰድ። በጣም ትልቅ ህንፃ እዚያው መካኒሳ ከጫፍ እስከ ጫፍ ህንፃ ሰርተው የተለያየ G+5 ምናምን ህንፃ ገንብተው ሙሉን ያከራያሉ። ያ ገንዘብ የሚከራየው በቸርችቷ በቤተ ክርስቲያኗ ስም ነው። ገንዘብ የሚገባው ምንም የሚለው ንግድ ይነግዳሉ። በደንብ ጽድት ያለ ንግድ ነው የሚነግዱት። ሙሉ ወንጌልን እያንዳንዱ ትላልቅ ህንፃ የገነባቸው የሙሉ ወንጌል ህንፃዎች ይከራያሉ። ቀጠና 2 ሙሉ ወንጌል ሂድ፣ ህንፃው ስር ያሉ ለባንክ 2 ለባንክ ለፋርማሲ የተከራየ አለ። ይሄን እንዴት ታዩታላችሁ? ይሄን ንግድ አይደለም? ከቆመ ላይ ቀር ዘይት ብቻ ሳይሆን እነዚህም አንድ ላይ መቅራት ያለባቸው ነገሮች ናቸው። አልጨረስኩም። አንድ ደቂቃ ሰጥተኛል ልጨርስ። ፌር ከሆነ ሁሉ ፌር ነው ማለት ትክክለኛ የተጠየቅበት ርዕስ ላይ አውራ። እዩ ይጠይቅ፣ ይቅርታ ይጠይቅ። ዘይት ስለሸጠ ብላችሁ እነሱ ይቅርታ ይጠይቁ። ትረዝሊ ይሄ መካነ ኢየሱስ ሙሉ ወንጌል ህንፃው ይፈውሳል፣ በዚህ ህንፃ ላይ የሚሸጥ ሰው ይፈውሳል ብሎ ነው እያከራዩ ያሉት።
ህንጻው ይፈውሳል እያሉ ነው። ይሄ ህንጻ ይፈውሳል፣ እዚህ ቤት ያደረ ይፈውሳሉ እያሉ ነው። ይነግዱ ይላል ከእግዚአብሔር ቃል ይነግዱና ለቸርችቱ አንድ ተቋም የጸጋ አክብሮት ነው፣ የአምልኮ አክብሮት ነው። ምን እንስጠው ለእዩ? ምን ማለት ነው? አሁን ለአሸናፊ ልመልስለት መጀመሪያ፣ ከአሸናፊ ጋር እንጨርስ። የእዩ እንደ እግዚአብሔር ቃል ትክክል አይደለም ዘይት መሸጥ፣ እስማማለሁ። የሌሎቹስ እንደ እግዚአብሔር ቃል ነው ትክክል ነው ብለህ ታምናለህ? እነዚህ ይሄ ህንጻው ይፈውሳል፣ እቃው ከዚህ ቤት ስትገዙ ትፈውሳላችሁ ብሎ ነው እንዲሁ መነገድ፣ በቤተ ክርስቲያን ስም ቤት እያከራዩ ምን እያደረጉ ኩፖን እየሸጡ ገንዘብ መሰብሰብ እንደ እግዚአብሔር ቃል ትክክል ነው ብለህ ታምናለህ? ኩፖን መሽጠትና ይሄ የህንጻው የራሱ ማኔጅመንት ኮሚቴ አስራትና መባ መሰብሰብ እንደ እግዚአብሔር ቃል ትክክል ነው ብለህ ታምናለህ? በአዲስ ኪዳን ትረዝሊ ወደ ሌላ ሬስ ነው እየገባ ያለው ማለት ከያዝነው ሬስ እየወጣ ነው። ሰዓታችም እየጨረስክ ነው። ለሌላ እንስት አፖስትል እንስት እሺ፣ ሉዓላዊ ፍሪኮን አውራ። እሺ፣ እኔ አጭር ነገር ብቻ ላንሳ። ምናልባት ትሩዝሊ እየሰማ ያለ ይመስለኛል። እሱ ኦሬዲ እኔ ቅድም በድፍረት እንዳልኩት አምልኮት ውስጥ ገብቷል ኦሬዲ ልጁ። ለምንድን ነው ይሄንን የተናገርኩት? ክርስቶስ ኢየሱስ ወደ ኢየሩሳሌም ሲገባ በአህያ ውርንጫ ላይ ተቀምጦ ሆሳዕና እየተባለ ገብቶ የለ እንዴ? ምን አለበት ኢየሱስ እንደዛ ቢደረግለት ብሎ ጭራሽ በዚህ ልክ ለመጽሐፍ ቅዱሳዊ ለማድረግ መጣሩ ልክ አይደለም። ሁለተኛው ነገር ደግሞ የነብይነት መስፈርቱስ ትንቢት መናገር ነው? አጋንንት ማውጣት ነው? ሁለቱን ነው የሚያደርገው አይደል? አጋንንት ያወጣል፣ ትንቢት ይናገራል አለ። ከዛ ውጪ ሜቢ አንዳንድ ጊዜ ሊሰብክ ይችላል። እነዚህ በራሱ አንድን ሰው ነብይ ያስብሉታል ወይ? መጽሐፍ ሲናገር እኮ ትንቢትን አማኞች በመንፈስ ቅዱስ በመነዳት ሊናገሩ እንደሚችሉ እግዚአብሔር ደግሞ ለሁሉም ሰው በአዲስ ኪዳን ደግሞ እንደሚናገር እናውቃለን። ስለዚህ ዛሬ ተነስቶ ትንቢት ስለተናገረና አጋንንት ስላወጣ ነብይ ነው፣ ነብይ ስለሆነ እውቅና ሊሰጡት ይገባል ምናምን። በመሰረቱ ችግሩ እሱ አይደለም። ነብይ ነው አይደለም የሚለው አይደለም ችግሩ። ነብይስ የሚያወራው ይከፈትልሃል፣ ጥሰት ትሄዳለህ፣ እንዲና እንዲያ ትሆናለህ ብቻ ነው የሚለው ወንድሜ ትሩዝሊ ከብሉይ ኪዳን ነቢያትም ጋር ሊያነጻጽር ስለሞከረ የነ ኢሳይያስ የነ ኤርሚያስ የትንቢት አገልግሎት የዚህ አይነት ነው እንዴ? ስለዚህ ቆም ብለን የምናወራውንም ነገር ብንለይ ብናውቅ ጥሩ ነው ብዬ እላለሁ። ሌላኛው ነገር ደግሞ እዩ መሪዎችን ይቅርታ መጠየቅ አለበት ባይነኝ። እኔ ወደ እንትኑ ስመጣ ወደ ሐሳብ ወደ እርሱ ስመለስ እዩ መጠየቅ አለበት። ለምንድን ነው የሚጠይቀው? አንደኛ የተባለው የመጀመሪያ ካውንስሉ ያወጣው መግለጫ እንዲህ የምታደርጉ አቁሙ ኢንጀነራል ነው የተባለው። በመሳሪያ የምትታጀቡ እንደዚህ የምታደርጉ አቁሙ፣ ስም ሳይጠራ ማለት ነው ካውንስሉ ኤኬሌ ነው ሳይል። ከዛ እዩ መጣና ምን አደረገ? ባዶ ቀፎ አይታጀብም፣ እኛ የሆነ ነገር ስለያዝን ነው የምንታጀበው ብሎ የሚፈልገውን አወራ፣ ተሳደበ፣ ነቀፈ። ቀጥሎም ሌላ ነገር። ስለዚህ ካውንስሉ ደግሞ ቀጠልና ደግሞ አይ እንደዛ ከሆነ ዘይትም የሚሸጡ እንዲህ የሚያደርጉ መጽሐፍ ቅዱሳዊ ያልሆኑ ልምምዶች ስለሆኑ ይቁማል። ካውንስሉ ረጅም ጊዜ በደብዳቤም በአካልም በተለያዩ አቅጣጫዎች ይሄ ነገር ተገቢ አይደለም እያለ ቆይቷል፣ ይታወቃል። እርምጃም የተወሰደባቸው በርካታ ቸርቾች እንዳሉም እናውቃለን። ስለዚህ መንፈሳዊ ያልሆኑ ልምምዶችን ዛሬ አምጥተን ብዙ ሰው አጋንንት ስለወጣለት ያንን ሰው ትክክል ነህ በርታ፣ በቃ አንተ አጋንንት ስለምታወጣ እንደፈለክ እያደረክ ሂድ ማለት ተገቢ አይደለም። ለምሳሌ ዩፋ ቸርች ላይ አጋንንት ይወጣል፣ ሲጸለይ አጋንንት ይጮሃል። አጋንንት ሲጮህ በጣም ለፍላፊና ተናጋሪ የሆነ አጋንንት ወደፊት መድረክ ላይ እንዲወጣ ይደረጋል። ማይክ ይያዝለታል፣ እየተቀረጸ እንዲወጣ ይደረጋል። ግን ባለፈውም ተናግሬያለሁ፣ አልቦት አስመልሶ
እንዲሁም ደግሞ ወድቆ ምናምን በየወንበሩ ስር በሰው መሃል የሚወድቀው ደግሞ ቅድም እህቴ ስትናገር ነበር በደንብ ያየችውን ጉዳይ ማለት በየወንበር ስር ወድቆ ሰው እየረጋገጠው በየደረጃው በየኮሊደሩ ወድቆ ነው የሚቀረው። በዛ ውስጥ ሞባይላቸውን ቦርሳቸውን የሚዘረፉ ሰዎች ቁጥርና ስፍር የላቸው። ይሄ ብቻ አይደለም፣ እዛ ውስጥ ምንም አይነት መንፈሳዊ ማንነት የሌላቸው ቸርች ውስጥ ያሉ የጥበቃ ሰራተኞች፣ ጋርዶች፣ በሆነ ሰንሰለት የመጡ ሰዎች የቀሩትን ደግሞ የሆነ ክፍል ውስጥ አስገብተው መጫወቻ ያደርጓቸዋል። ሌላ ቦታ የሚከፍቱት ቸርች ላይ እንዴት ሴጣን እንደሚወጣ መለማመጃ ነው የሚሆኑት። ሰው ከሄደ በኋላ ስንቱን አዋራ ባዋራ ሆኖ ግማሹ አልነቃ ብሎ በአይኔ ያዩትን ነው ማወራለ ዘበኛ ያመናጨቀ የሚያወጣው ሂዱ ከዚህ እያለ ማለት። ስለዚህ ለቪዲዮና ለቲቪ የሚሆነው 1 3 4 አጋንንት ከወጣ በኋላ ሌላው አፈርድ ቤበል መጀመሪያውኑ ነው ባይነካ ባይኔ በጅምላ ውደቅ ብለህ የምትፈልገውን ካስቀረጽክ በኋላ ሌላኛውን እዛው ጥለው የምትሄድ ከሆነ ባትነካው ልጅቷ ባትዘረፍ በተለይ ሴት እህቶቻችን ባይዘረፍ አዋራ በአዋራ የሆኑ ጎረምሶች መጫወቻ ባይሆኑ ባይነኝ። ሌላኛው ነገር ደግሞ እዩ ቸርች የሚሄዱ አብዛኛው ሰዎች በየሰው ቤቱ ተቀጥረው የሚሰሩ ጀብሎ ከተማ ውስጥ ሊስትሮ የሚሰሩ እሁድ ሲመጣ ያለቻቸውን ጥብቆ እጥብ አድርገው ያለቻቸውን ገንዘብ ይዘው ሄደው ነው ዘይትም የሚገዙት መባውንም ምኑንም የሚሰጡት። በአንድ አምልኮ ላይ ስንት ጊዜ ነው ገንዘብ የሚጠየቀው? አብዛኛው እንደውም ከደቡብ አካባቢ የሚመጡ እህቶቻችንና ወንድሞቻችን ሰው ቤት አፈር በልተው አፈር ሆነው ያገኙት ገንዘብ ነው እዛ ሄደው በተስፋ ብቻ በባዶ ተስፋ ባዶአቸውን የሚመለሱ። ስለዚህ በአጠቃላይ በእያንዳንዱ ጉዳይ ላይ እንደዚህ የምናወራው የወንድማችን ጥላቻ አይደለም እያወራን ያለነው። አይተናል 5 ዓመት 6 ዓመት ይሻሻላል ይስተካከላል ሲባል ጭራሽ አገልጋዩ ምን እየሆነ ነው ሄደው አይነኬ እየሆነ ነው ሄደው። በነገራችን ላይ ካውንስሉን እንደቀላል የምታዩ ሰዎች ሶሪ ለምን መሰላችሁ? ካውንስሉ የህግ እውቅናና ድጋፍ ያለው በመንግስት ደረጃ የተቋቋመ ነው እንጂ የሆኑ ቸርቾች ተውጣጣው እነንትና ይምሩን ተብሎ የተቀመጠ አይደለም። የራሱ የሆነ ህጋዊ መዋቅርና የራሱ የሆነ ህጋዊ መሰረት ያለው ነው። ጠቅላይ ሚኒስትሩ እያንዳንዱን የፕሮቴስታንት ቤተ እምነት መሪዎችና የሚኒስትሪ መሪዎች ሰብስበው ካውንስል ተቋቁሞ በአንድነት ይመራ ተብሎ በመንግስቱ እውቅና የተመሰረተ ነው። ስለዚህ አይ እንትን እያልኩ ቀጥላለሁ የሚል ከሆነ ጉዳዩ ከአንድ ከሚንቁት ካውንስል ጋር ብቻ ሰው የሚገናኘው ከህግም አንፃር ተገቢ ካሉና አልገዛም ካለ ህጋዊ እርምጃም የሚወሰድበት ነው የሚሆነው። ስለዚህ በአጠቃላይ እዩ ጩፋ ለተናገረው ነገር ላደረገው ነገር ሁሉ ይቅርታ መጠየቅ አለበት። ዘይት እየሸጠ ነው በየሀገሩ ፎቅ እየሰራ ያለው። በርካቶች ግን ምን ይላሉ? ክብር ነው፣ እግዚአብሔር አከበረው፣ እግዚአብሔር ባረከው። እግዚአብሔር በእኔ መባ ነው እንደሚባረከው እሱ እግዚአብሔር ከእኔ በሌለኝ ነገር ወስጄ በመገዛው ዘይት ነው እንደሱን የሚባረከው። ከክብር ወደ ክብር እንለወጣለን የሚለው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ያለውን ቃል በማይገባ ቦታ የሚጠቀም ከክብር ወደ ክብር እንለወጣለን የሚለውን ቲሸርት ሰው ተሯርጦ የሚገዛው ለምንድን ነው? አሁን ደሞዜ 1000 ካለ በሚመጣው ዓመት ይሄንን ቲሸርት ከገዛው 2000 ገባለሁ ብሎ ነው። ቤት ያለው ሰው ከክብር ወደ ክብር የሚለውን ቲሸርት ከገዛ በኋላ መኪና እንደሚጨምር አስቦ ነው። ሚስት የሌለው ከክብር ወደ ክብር የሚለውን ቲሸርት ከገዛ በኋላ ሚስት እንደሚያገባ አስቦ ነው። ከክብር ወደ ክብር እንለወጣለን የሚለው የእግዚአብሔር ቃል ክፍል ግን ስለምንድን ነው የሚያወራው? የጌታን መልክ እንደ መስታወት እያበለጨለጭን መንፈስ ከሚሆን ጌታ ጋር ነው የሚለው። ስለመለወጥ ስለመንፈሳዊ ለውጥ ክርስቶስን ስለማወቅ የሱን ክብር ስለመግለጥ እንጂ የሚያወራው ቲሸርት ገዝተ ቁሳዊ ነገር ስለመጨመርና ስለማካበት አይደለም የሚያወራው። ስለዚህ በዛ ቲሸርት እጅ ላይ በሚደረግ ነገር ያልተበዘበዘ ህዝብ የለም። በዛ ነው በየሀገሩ ህንጻ የሚሰራው፣ ውጭ ሀገርም እንዳለው ይነገራል። ስለዚህ አሁን ይብቃው። ወጥቶ ወይ ወንጌሉን በስርዓት ያገልግል ወይ ደግሞ ወጥቶ ቢዝነሱን ይስራ።
ስለዚህ መታጀቡም ልክ አይደለም። ሁለተኛ ነገር ደግሞ ንግግሩም ልክ አይደለም። በአጠቃላይ እንደ አገልጋይ ዝቅ ብሎ እኔ ይቅርታ ጠያቂ መሆን ያለበት እሱ ነው የሚቀለው እንደዛ ሲሆን። አንድን ግለሰብ ግን አንድን አገልጋይ ግን ካውንስል ወርዶ ይቅርታ ይጠየቅ የሚል እምነት የለኝም። ለምን? ካውንስሉ ያለውን ትክክለኛውን ስራውን ስለሰራ። ቴንክ ዩ እቺ ልበል ብዬ ነው። ሌላው አንድ ነገር ልጨምር። እዩ ነብይ ነው ይገባዋል ገና እንዴ እዩ ኪንግ ብለው እኮ እየጻፉ እየፖሰቱ ነው ያሉት። ከየት መጥቶ ነው እዩ ኪንግ የሚሆነው? ንጉስ አንድ ነው፣ ኢየሱስ ነው የምናውቀው እኛ። እዩ ከእግዚአብሔር ጸጋው ውጪ አርሶን ያመጣው አጋንንት ማውጣትን ዩኒቨርሲቲ ገብቶ ነው ያመጣው። እግዚአብሔር እንዲሁ ለቤተ ክርስቲያን የሰጠውን ጸጋ እግዚአብሔር ረድቶ ተጠቀመበት፣ አገለገለ። ከእግዚአብሔር ዘንድ ሪዋርድ አለ፣ አክሊል ይዘጋጅለታል። ከዛ ውጪ ግን አይ እኔ ስፔሻል ነኝ። አንዳንዶች ቪአይፒ ነውም ሲሉ ነበር። ቪአይፒ እኮ ይታጀባል፣ ሀገሪቱ ላይ እኮ እንትን ነው እንዴ። ዮሐንስ አላየውም እንዴ? ያን የመሰለ የመጨረሻ የብሉይ ኪዳን ድምዳሜ የነበረው ዮሐንስ እኔ አለ ላንስ ገባዋል እኮ ነው ያለው። እኔ የጫማውን ጠፍር እንኳን መፍታት የማይቻለኝ ነኝ ብሎ ከተማ ያልኖረ ምግብ ያልበላ ልብስ ያልለበሰ ግን አስደናቂ ነብይ ነበር። ነብይ ካልከኝ ሌሎችንም የብሉይ ኪዳን ነቢያት ካነሳ እንደዛ ናቸው። ግንስ ክብርን ለእግዚአብሔር ሰጥተው ነው ያለፉት። እግዚአብሔርን አክብረው ህዝቡን አገልግለው ነው ያለፉት። አሁንስ አይነኪ አይዳሰስ። ቅድም አንድ እህቴ ነበረች ስትናገር የነበረችና በፊት ቤት ለቤት የሚጎበኝ የነበሩ ቸርች ሲመጡ ሰዎችን አቅፎ ሰላም ይሉ የነበሩ ምን ጎደለህ ምን አጣህ ብለው የሚሉ ሰዎች ገንዘቡ ሲመጣ አይነኪ አይዳሰስ ይሆኑ። ከዛ እኛ ደግሞ ምን አድርገን አየናቸው? በቃ እነዚህ ወደ መለኮትነት የተቀየሩ እንደሆኑ አሰብን። ስለዚህ እኛ ደግሞ በሐዋርያት መሰረትና በነቢያት መሰረት ላይ ታንጻቸዋል እንደሚል መጽሐፍ የታነጽነው በሐዋርያትና በነቢያት መሰረት ላይ ከሆነ ሐዋርያት ዘይት አልሸጡም፣ ሐዋርያት ቲሸርት አልሸጡም፣ ሐዋርያት የእጅ አምባር አልሸጡም። ሐዋርያት የማይነኩና የማይዳሰሱ አልነበሩም። ተው ሐዋርያትን አንተ ጌታ ኢየሱስ አንደኛ ዮሐንስ መልእክት ላይ ዮሐንስ ምን ብሎ ነው የጻፈልን? ምዕራፍ 1 ላይ ሕይወት ተገለጠ አይተንማል አለ። ሕይወት መገለጡ ብቻ አይደለም የነገረን የተገለጠውን ሕይወት አለ በእጆቻችን ዳሰነዋል፣ ነክተነዋል። አብሮን ውሏል፣ አብሮን አድሯል፣ አብሮን በልቷል፣ አብሮን ጠጥቷል፣ አብሮን ተቸግሯል፣ አብሮን ከሀገር ሀገር ተሰዷል፣ አብሮን ተንከራቷል። ይሄንን ሕይወት እንነግራችኋለን። ይሄንን የምንነግራችሁ ደግሞ ደስታችሁ እንዲሆንና እንዲፈጸም ነው። ስለዚህ ጌታ አይደለም ነቢያት ሐዋርያት ጌታ ኢየሱስ እንኳን በዚህ ልክ ወርዶ ነበር የመጣው። ከቀራጮችና ከዝሙት አዳሪዎች ጋር ይበላል ይጠጣል፣ ነገር ግን የእግዚአብሔር ልጅ ነኝ ይላል እያሉ ፈሪሳውያንና አይሁድ ሲያሙት እኮ ሲያጉረመረሙ ነበር። ከወደቀው ጋር ሲወድቅ ከጠፋው ጋር አብሮ መከራ ሲያይ ኢየሱስ። ዛሬ ግን እንትን አለ፣ ፓትሮል አለ፣ መሳሪያው አለ፣ አጃቢው አለ፣ ገንዘቡ አለ። ሆቴል እንኳን ቪአይፒ ነው የሚያዝላቸው፣ አይነኩም። የሚያገኛቸው እነሱን ገንዘብ የሰጠ ነው። አንድ እዚህ ሀገር ላይ ትልቅ ቸርችና ቻናል ያለው ሰው ምን አለመሰላችሁ አገልጋዮችን ማግኘት ከፈለክ ጥሩ ነገር ይዘህ ያሉበት ድረስ ይላል። እኔ ቁጭ ባልኩ በጉባኤ ውስጥ እሱ ወርቅና እንትን ይዞ ከውጪ የመጣ አገልጋይ ጋር ገብቷል የሆነ ጊዜና ከዛ አሁን እሱ ማይደረስበት ሆኗል። ስለዚህ ዛሬም እኛ አገልጋዮችን ለማግኘት ከፈለግን እጅ መንሻ ገንዘብና ወርቅ ይዘልን እንድንሄድ ማለት ነው። እኔ ጋር እንደዛ ያረጋችሁ ነው። ቸርች ውስጥ አታገኙኝም፣ ግቢ ውስጥ አታገኙኝም፣ ቢሮ ውስጥ አታገኙኝም። ስለዚህ ፕሊስ በደንብ አድርገን ትኩረት ሰጥተን እንሰራበታለን። ወደፊት እንዳይቀጥል እንፈልጋለን። ልጆች አሉ፣ ልጆች ወልደናል። እኛም አገልጋዮች ነን። ለልጆቻችን ጽድት ያለውን የክርስቶስ ወንጌል ነው ማውረስ የምንፈልገው። ከዘይት ውጪ ከጨርቅ ውጪ ከምናምን ውጪ የሆነ ወንጌል ለሚቀጥለው ትውልድ ማስተላለፍ ስለምንፈልግ ነው እዚህ ጋር መቆም አለበት ምንለው። እዩንስ እዩዬ ወደዋለሁ ወንድሜ ማደንቀው ሰው
ቢያንስ የተወሰነ እየወደቀም እየሳተም እየተስተካከለም የተወሰነ ሄዷል። ግን እዚህ ደረጃ ደግሞ ሲደርስ ቁም ማለት ከኛ ይጠበቃል። ከዛስ እሱን እንደ ወንድም እንደ ክርስቲያን እንደ አንድ መንግስት ወራሾች እሱን በግል እንደ ወንድም መቁጠራችን ግዴታ፣ መቀበላችን መውደዳችን ግዴታ። ድርጊቱን ግን እንቃወማለን ነው። ስለዚህ እዩ ይቅርታ ይጠይቅ። አመሰግናለሁ። እሺ ጥሩ። እኔ አንድ ጥያቄ ያለኝ ፍሬዘር ከፈቀድክልኝ ጥያቄ ያለኝ። ቤቱን መምራት አልቻልኩም። ኦልራይት ቤቱን መምራት አልቻልኩም። ዌል እኔ አሁን ካውንስሉ ላይ ነው ጥያቄ። ያው ቤቱ ለሆፕ ሰጥቼ ነው ትንሽ ሰዓት የመጣሁት። ያው ለምሳ ወጥቼ ነበረ። እንግዲህ አሁን መጥቻለሁኝ። እንግዲህ እንደተለመደው ቤቱ የጨዋ ቤት ነው። በጣም ጨዋነት በተሞላበት ንግግር ነው የምንነጋገረው። አጠር ያደርጋችሁ ደቂቃ ማችሁ መቀጠል ትችላላችሁ። ያላወራ ማን እንደሆነ አላውቅም። እዚህ ጋር አፖስትል አበበ ብቻ ነው አዲስ እና ትሩዝ የሚለው አዲስ ናቸው። ካወራችሁ ችግር የለውም፣ ካላወራችሁ መቀጠል ትሄዳላችሁ። ያስቀጥል። እሺ አመሰግናለሁ ፍሬዘር። እኔ ጥያቄ ያለኝ ትላንትናም አውርተናል፣ ትላንትም ነበርኩ ያው ለቤቱ ማለት ነው። ትንሽ ካውንስሉ ለኔ አንድ ክፍተት ብዬ የምለው በየእንትኑ ፍቃዳውን መስጠት በፊት ሰላምና ጸጥታ መሰለኝ ፍቃድ የሚሰጠው ይመስለኛል። ቸርች እንደዚህ የራሳቸው የሆነ ሚኒስትሪ ሲከፍቱ ሰላም ሚኒስቴር ባልሳሳት ሰላም ሚኒስቴር ነበር የሚሰጠው። ካውንስሉ ከተቋቋመ ወዲህ ካውንስል ይመስለኛል እና ፍቃድ የሚሰጠው ግን ካውንስሉ ፍቃድ ሲሰጥ ቅድመ ሁኔታዎችን ለምንድን ነው የማያመቻቸው? ማንም እኔ ቸርች መክፈት አለብኝ በቃ ራሴን ችያለሁ፣ ሳምዌር ቸርች ውስጥ አኩርፌ ወጥቻለሁ፣ ተጣለኝ፣ በቃ ራሴን ችዬ ቸርች መስረት አለብኝ ብሎ ለሚሄድ ሁሉ ለምንድን ነው ፍቃድ የሚሰጠው ካውንስሉ? አሁን እኔ እነዚህ ግብር ይከፍላሉ መሰለኝ ለካውንስሉ። ዞሮ ካውንስሉ ለመንግስት ግብር ይከፍላል ባልሳሳት። አሁንም ማለት ምናልባት እየተሳሳት ከሆነ እንድታረሙኝ ስለምፈልግ ነው እና መንፈሳዊ ንግግር ስለሆነ መንፈሳዊ የሆኑ ጉዳዮችን በድፍረት እንደመጣን እንዳናወራ ስለሚፈራ ነው። ምክንያቱም ዲሲፕሊንድ በሆነ ሁኔታ መነጋገር ስላለብን ቢኮዝ ዊ ኦል አር ክርስቲያኖች ስለሆነን ማለት ነው። ፍቃድ ሲሰጥ ለምንድን ነው ለጠየቀ ሁሉ ፍቃድ የሚሰጠው ካውንስሉ? ግብር ይከፍላሉ መሰለኝ። በፊት ቅድም እንዳልኩ ሰላም ሚኒስትር ሲሰጥ ለመንግስት ግብር ይከፍላሉ። ያው መንግስት ከነዚህ ሁሉ ኢንዲቪጁዋሊ ከሚሰበስብ ስለ ካውንስሉ ሰብስቦ ግብር ይክፈል በሚል ይመስለኛል ለካውንስሉ ማንዴቱን ሰጥቶ ፍቃድ እየሰጠ ነው። ካውንስሉ ለምንድን ነው ፍቃድ የሚሰጣቸው? ቸርች ለምንድን ነው የማያገለግሉ? ተስጦ ካላቸው ቸርች እኮ ከሰኞ እስከ ሰኞ እኮ ክፍት ነው። ምን ችግር አለው? የጌታን ስራ ለመስራት እኮ ከሰኞ እስከ ሰኞ ክፍት አድርገው የፈውስ ጸሎት ሊሆን ይችላል፣ የአገልግሎት ጸሎት ሊሆን ይችላል። ዋቴቨር በሚፈልጉት መንፈስ ቅዱስ በመራቸው አገልግሎት እንዲያገለግሉ ከሰኞ እስከ ሰኞ ቸርቾች ክፍት ሆነ። ለምንድን ነው እዛ የማያገለግሉት? ለምንድን ነው ፍቃድ የሚሰጠው ካውንስሉ? ስለዚህ ካውንስሉ ጋር ያሉ ክፍተቶችንም ካውንስሉ ማረም አለበት ብዬ ነው ምለው። ትንሽ እኔ አሁንም ቅር ያለኝ ሰሞኑን ከእዩ ጩፋ ጋር በተያያዘው እኔ ፐርሰናሊ እዩን ወደዋለሁ። በቃ ሰው ነው፣ የእግዚአብሔር አምሳል ነው። እግዚአብሔር አምሳል የተፈጠረ ሰው ነው። በክርስቶስ አምሳል የተፈጠረ ሁሉ ሰው የሆነ ሁሉ ለእኔ ወዳጄ ነው። ሃይማኖት፣ ቀለም፣ ጾታ ዋቴቨር እኔ ሳለኝ ወንድሜ ነው። እዩ ጩፋን ቅድም አንዱ ሉዓላዊ አይ ቲንክ ሲሰጥ ወደዋለሁ ብሏል። ትክክል ነው። እዩን አሁን ጠልተን አይደለም። ምናልባት እዚህ ቤት ያላችሁ መረዳት ያለባችሁ ግለሰብን ጠልተን አይደለም ይሄንስ ኮሜንት እያደረግን ያለ ነውና ካውንስሉ ለእዩ ጩፋ ላይ መግለጫ ከመስጠቱ በፊት ጠርቶ ቢያንስ እዩ ጩፋ ምንም ቢሆን ያው በጌታ ቤት ያለ ሰው ነው። የሰሩ ጥፋቶች የሉም እያልኩ አይደለም፣ ሊኖሩ ይችላሉ። ለመተራረም ነው። ቀደም ብሎ ፐርሰናሊ ጠርቶት ጽህፈት ቤት ቢሮ ጠርቶ ቢያንስ
ዲል የማድረግ ስራዎች ቢሰሩ። አሁን ብዙ በጌታ ያልሆኑ ሰዎች እዚህ ያው ብዙ አይነት ሰው ገብቶ ሊሆን ይችላል። አክቹአሊ ሶሪ እኔ ማንንም ቫዮሌት ለማድረግ ለመንካትም አይደለም። ያው የገባው ሁሉ ይስማ። እርስ በርስ እንተቻች ምንድነው እየተባለ ያለው? አሁን በየእንትኑም ስንሰማ እርስ በርስ በቃ አሁን ጀመሩ እርስ በርስ መነቋቆር ውስጥ ገቡ፣ እንደዚህ መሆን ውስጥ ገቡ የሚል መነጋገሪያ እየሆንን ነው። ፕሊዝ ምክንያቱም